በስም በአካል በግብር ሶስት በባህሪ በህልውና በመለኮት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፈ ትጓን ከሚሆኑ ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለም ሁሉ ፍጹም የደስታና የምስራች ቃል ያስተላለፈ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱ በረከቱ ለዘላለሙ ከሕዝበ ክርስቲያኖች ጋር ጸንቶ ይኑር አሜን። ይህ ድርሳን ፀሐየ ጽድቅ የተባለ የጌታችን መምጣትና ሰው መሆን ለመናገር የተላከ እንዲሁም መምጣቱን በተስፋ ለሚጠባበቁና በፍጹም እምነት ለሚቀበሉ ሁሉ ያማረ የምስራች ዜና ያበሰረ የቅዱስ ገብርኤል በዓል በሚከበርበት በታኅሳስ 19 ቀን የሚነበብ የሚጸለይ ነው። በዲያብሎስ ወይም በሰይጣን የተንኮል ወጥመድ ገብተው የተሰናከሉት ፈጥኖ ለእርዳታ የሚደርስ የእግዚአብሔርን ትእዛዝ ባለማክበር በኃጢአት ለሞቱ የይቅርታና የድህነት የምስራች ያበሰረ በጨለማና በሞት ጥላ ውስጥ ለሚኖሩ ሁሉ የብርሃን ፋና ያበራ ይህ ቅዱስ ገብርኤል ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመ ይህ ቅዱስ ገብርኤል ነው። የነቢያት ትንቢት መፈጸሙን የምስራች ቃል በመናገር ለዓለም ሁሉ የደስታን ስሜት ያመነጨ ይህ ቅዱስ ገብርኤል ነው። የጨለማ አበጋዝ በሚሆን በሰይጣን በዲያብሎስ ተንኮል ከእፉኝት መዝ የሚከፉ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ ይህ ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ፣ ከመውለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ ለሱም የትእዛዙ ሁሉ ተገዥ ሁኚ የሚል ቃል ስለሰማች ደነገጠች። የሔዋን ልጅ ማርያም ግን በብርሃናዊ መልአክ በገብርኤል አስደሳች የብስራት ቃል ከሷ ሌላ ማንም ያገኘው የማይችለውን ጸጋና ክብር ልዕልናን በተጎናጸፈች ያለ ዘራ ብእሲ በድንግልና ጸንሳ ያለ ሕማም ያለ ጭንቅና ያለ ችግር በድንግልና ወለደች። የሔዋን ልጅ ማርያም ግን በብርሃናዊ መልአክ በገብርኤል አስደሳች የብስራት ቃል ከሷ ሌላ ማንም ያገኘው የማይችለውን ጸጋና ክብር ልዕልናም ስለተጎናጸፈች ያለ ዘራ ብእሲ በድንግልና ጸንሳ ያለ ሕማም ያለ ጭንቅና ያለ ችግር በድንግልና ወለደች። በአታላዩ መልአክ በሰይጣን የተንኮል ቃል በጨለማ መጋረጃ በዓለም ላይ እንደተዘረጋ ሁሉ እውነተኛ መልአክ ቅዱስ ገብርኤል የምስራች ቃል በዓለም ሁሉ የሕይወት ብርሃን ስለበራ ጨለማው ተወገደ። ከመላእክት አለቃ በቅዱስ ገብርኤል አስደሳች ዜና የተናገራት እመቤታችን ማርያም ሁልጊዜ ንጽሕት ናት፣ ቅድስት ናት። ስለሆነም ነውር ነቀፋ አለባት ተብሎ ሊነገር የማይቻል ነው። ዓለም በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድማ በገብርኤል አንደበት የደስታን ቃል የሰማች የወገናችን ክብር የምትሆን እመቤታችን የተዳደፈችበት ጊዜ ፈጽሞ የለም አይኖርምም። የእግዚአብሔር የባህሪ ልጅ ከሷ መወለዱንና እሷም ወላዲት አምላክ መሆኗን ያመን እኛም የሰው ልጆች ሁሉ የማያልፍና የማይጠፋ የደስታዋ ተካፋይ ሆን። ማርያምስ በመልአኩ በገብርኤል ቃል የደስታን አክሊል የተቀዳጀች ናት። ዳሩ ግን ዛሬ የከበረች ወይም የተመሰገነች አይደለችም፣ ገና በአባቷ በአዳም አብራክ ባህሪ ሳለች ነው እንጂ። አዳም በገነት ሳለ ገና ሔዋንን በሩካቤ ሥጋ ሳያውቃት አስቀድሞ የሰራዊት ጌታ እሱ በምሽት 3 ሰዓት ገነትን በሚጎበኝበት ጊዜ እመቤታችንን በእግዚአብሔር ሕሊና የታሰበች የተመሰገነች ናት። ያን ጊዜም እግዚአብሔር በኦሪት እንደተነገረው እንግዲህ አዳም ከኛ እንዳንዱ ሆነ አለ። ይህንንም የተናገረው ስለ አዳም አልነበረም። የእግዚአብሔር ስለ ቃል ተዋህደው ከመለኮቱም ጋር አንድ ስላደረገው ንጽሕና ቅዱስ ስለሚሆን ስለእመቤታችን ሥጋ ነው እንጂ የሚሆነውን ሁሉ ከመሆኑ አስቀድሞ ያውቃልና። ስለዚህም ንጽሕት ቅድስት የምትሆን የአዳም ልጅ የማርያም ንጽሕት ሥጋዋን የሚለብስ ከሦስቱ አካል አንዱ አካል ስለሆነ እንግዲህ አዳም እንደኛ አንዱ ሆነ አለ። አዳም ግን ከሦስቱ አካላት አንዱ አካል አልነበረም። የእግዚአብሔርን ትእዛዝ በመተላለፍ እንዳይበላ ከተነገረው ዕፅ በላ። ዕፅ ከበላ በኋላ እሱና ሚስቱ ለብሰውት የነበረውን የብርሃን ልብስ ከተገፈፉ የበለስን ቅጠል አገጣጥመው መልበስ ግድ ሆኖባቸዋልና አስቀድሞ በቅድስት ኦሪት እንደተነገረ በምሽት ሰዓት እግዚአብሔር በገነት መካከል ሲዘዋወር አዳምና ሔዋን ድምፁን በሰሙ ጊዜ በገነት እጽዋቶች መካከል ተሸሸጉ። በዚያን ጊዜ ጀምሮ ጭንቅና ሐዘን፣ ጥፋትና ሞት በዓለም ላይ ያለ
እጽዋቱ መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳም ከኛ እንዳንዱ ሆነ ብሎ ስለ እርሱ የተናገረለት መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳች መድኃኒት አልተገኘለትም። ያን ጊዜ በጋብቻ ሥርዓት ከአዳምና ከሔዋን አንዱ እንኳን በሥጋ ባይወለድ አዳም በገነት ሳለ የማርያም እመቤትነቷና ክብሯ፣ ቅድስናዋ፣ ንጽሕናዋ ታወቀ፣ ተረዳ። ያን ጊዜ አዳም ከእኛ እንዳንዱ ሆነ ብሎ መናገሩ በክብር ካለ ሥጋ ሁሉ የማርያምን ሥጋ በኩር አደረገው። በሥጋ ስለመወለድ በኩር የሆነ አይደለም። ነገር ግን የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነ ስለ ማርያም ሥጋ አዳም ከኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ አወቅን፣ ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ አሸናፊ በሚሆን በእግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የሥጋዋ ክብር እንደ ነቢያትና ሐዋርያት እንደ ጻድቃንና ሰማዕታት ሥጋ ክብር አይደለም። አዳም ከኛ እንዳንዱ ሆነ ብሎ ጌታ የተናገረ ከሦስቱ አካል አንዱ አካል እንዳከበረው መጠን ነው እንጂ። ደስ በሚያሰኝ የምስራች ቃል በሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተናገረ ያለ ዘራ ብእሲ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማኅተመ ድንግልናዋን ሳይለወጥ ተወለደ። በማይመረመር ሥልጣኑ መለኮትን ከትስብእት ጋር ስላዋሃደ በሰማይ ባሉ መላእክት በአንድ ምስጋና ተመሰገነ። በልደቱም ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይ ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። አስቀድሞ እግዚአብሔር አዳም ከኛ እንዳንዱ ሆነ ያለው እነሆ በድንግል ማርያም ሥጋ ተፈጸመ። ስለዚህም እመቤታችን ድንግል ማርያም በሁለት ወገን ማለትም በውስጥ በአፋ በሐሳቧም በሥጋዋም ድንግል ናት። በሥርዓተ ጋብቻ የሚፈጸመው ከሰው ሁሉ ልደት አስቀድሞ እግዚአብሔር ስላከበራት እመቤታችን ድንግል ማርያም በሰውና በመላእክት መመኪያ ሆነቻቸው። እኛን ለማዳን አምላክን በሥጋ ወልደዋለችና ሰዎች የተባልን ሁላችንም ወንዱን ሴቱም የአዳም ልጆችን እንመካባታለን፣ መላእክትም ይመኩባታል። ከእነሱ አንዱ ገብርኤል የሚባለው የአምላካቸውን መወለድ የማብሰር ዕድል ገጥሞታልና የመወለዱን ነገር ለእመቤታችን እንደነገራት ሆነ፣ እንዳበሰራትም ተፈጸመ። የተፈጥሮ መገኛም እሳት የሆነ የሰራዊት አለቃ የቅዱስ ገብርኤል ግሩምና ድንቅ የሚሆን የብስራቱ ምስጢር ይህ ነው። ለዘካርያስ የዮሐንስን መወለድ በነገረው በስድስተኛው ወር እግዚአብሔር ልጅ ከእርሷ ሰው መሆኑን ይነግራት ዘንድ እግዚአብሔር ወደ ማርያም የተላከ ጌትነቱን ክብሩን በወንጌለ መንግሥት የተነገረለት የመላእክት አለቃ ይህ ቅዱስ ገብርኤል ነው። ወንጌላዊ ሉቃስ በወንጌለ መለኮት እንደተናገረ ገብርኤል የሚባል የመላእክት አለቃ በስድስተኛው ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት ሀገር ከዳዊት ወገን የሚሆን ስሙ ዮሴፍ ለሚሆን ሰው ለታጨች ወደ አንዲት ድንግል ማርያም ወደ ተባለች ከእግዚአብሔር ዘንድ ተላከ። መልአኩም ወደ እርሷ ገብቶ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ አንቺ የተባረክሽ ነሽ አላት። እሷም ባየችው ጊዜ አነጋግሮ የተነሳ ደነገጠች። እንዲህ ያለ ሰላምታ ምንድን ነው እያለች አሰበች። መልአኩም ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ሰጥቷል፣ የያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም አላት። ማርያምም መልአኩን ወንድ ሳላውቅ ይህ እንዴት ይሆንልኛል አለችው። መልአኩ መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይልም ይጋርድሻል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል አላት። ከዘመዶች ወገን የምትሆን መካን የሚሏት ኤልሳቤጥ እንኳን በእርጅናዋ ወራት ወንድ ልጅ ጸንሳ እንሆ ከጸነሰች 6 ወር ሆኗታል፣ እግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንሆ እግዚአብሔር አገልጋይ እንደ ቃል ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑል ልጅ ይባላል ሲል ለማርያም እንደነገራት ከመልአኩ ከገብርኤል ቃል ሰማን። በእመቤታችን ላይ ያደረ መንፈስ ቅዱስ በንጽሕናዋ በሥጋ እንዲያነጻቸውና መንግሥተ ሰማያትን እንዲያገባቸው በነቢያትና በሐዋርያት እንዲሁም በምእመናን ላይ እንዳደረው አይደለም። ማርያም ግን በእናቷ ማኅፀን ጀምሮ የማይመረመር የንጽሕና ክብር በእውነት አከበራት እንጂ። የመጸነሷ ነገር ያለ ዘራ ብእሲ በግብረ መንፈስ ቅዱስ እንደመሆኑ መጠን ወልደ እግዚአብሔር ከእርሷ ሰው በሆነ ጊዜ የዓይን ጥቅሻ እንኳን ያህል በእሷ ሳይለይ መንፈስ ቅዱስ አደረባት።
እግዚአብሔር እናት እንደመሆኗ ባለመለየት የልዑል ኃይል ሲጠብቃት ይኖራል። ይህ የልዑል ኃይል ጥበቃ ከእሷ አልተለየም። እሷንም ከመጠበቅ ዘላለም እሷ አይርቅም። ወልድ ያለ ዘርአ ብእሲ ከእሷ ተወልዷልና። በነቢዩ ዳንኤል የተነገረው የሰው እጅ ሳይነካው ከተራራ ተፈንቅሎ የወረደው ድንጋይ ምስሉን ፈጨው፣ ቀጠቀጠው። ያ ምስልም እንደ ትቢያ ሆነ። ምስሉ የቀጠቀጠው ድንጋይ ታላቅ ተራራ ሆኖ በምድር ላይ መላ። ደብር የተባለችውም ስጋዊ ፍቃድ በሚሆን ዋዛ ነገር የሰው እጅ ሳይጨብጣት እብነ ሕይወት የተባለ ጌታ ከእሷ የተወለደ ማርያም ናት። ወልድ ከእርሷ ከተወለደ በኋላ ጸጋው ኃይሉና ፍቅሩ ከእርሷ አልተለየም። መፈራቱና መወደዱም በላይዋ እጽፍ ሆኖ አደረ እንጂ። ስለዚህ ማርያም በሁለት ወገን ድንግል ናት እንላለን። ማለትም በስጋዋ ድንግል ናት፣ በሐሳቧም ድንግል ናት። ልዩ ሦስት የሚሆን የሥላሴ ፍቃድ በእሷ ላይ አድሯልና እግዚአብሔር ፍቃድ ውጭ የሆነ ስጋዊ ፍቃድ በሐሳቧም እንዳይቀረጽ ጠበቃት። እንግዲህ በዚህ በቅዱስ ገብርኤል ቃል የማያልፍ የደስታ የምስራች ዜና አስቀድማ የሰማች ማርያም ይህች ናት። ለዳንኤል ራእይን የገለጸ የቅዱስ ገብርኤል ነው። እኔ ዳንኤል በሱሳ ሳለሁ ዓይኖችን አቅንቼ ስመለከት አንድ ጠቦት በኦባል ወንዝ መካከል ቆሞ አየሁ። ረጃጅሞች ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል። የሚረዝመውም በኋላ የበቀለው ነበር። ጠቦቱም በምዕራብ፣ በሰሜን፣ በደቡብ በኩል ያገኘውን ሁሉ በቀንዱ ይዋጋ ነበር። አራዊትም ሁሉ ሊቋቋሙት አልቻሉም። ከእርሱ ሊያመልጥ የሚችል አልነበረም። የፈለገውን አደረገ፣ ኃይሉንም አሳየ። እኔ ዳንኤል በሱሳ ጸሎት እያደረግኩ ሳለሁ በደቡብ በኩል ምድርን ሳይነካ የፍየል አውራ ሲመጣ አየሁ። ስለዚህ የፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። ቀደም ሲል በወንዙ መካከል ቆሞ ባየሁት ሁለት ቀንድ ባለው ጠቦት ላይ በኃይል ተነሳሳበት። ፈጥኖም ደረሰበትና ጠቦቱን መታው፣ ቀንዶቹም ሰባበራቸው። በዚህም ጊዜ በኦባል መካከል ገብርኤል ብሎ ጠራና ይህንን ራእይ አስረዳው የሚል የሰው ድምፅ ሰማው። ከዚያም ሞቶ ባጠገቤ በቆመ ጊዜ ደንግጬ በግንባሬ ወደቅሁ። እሱ ግን የሰው ልጅ ሆይ አስተዋልህን? ተረዳህን? አለኝ። የዚህን የራእይ ጊዜ ገና አልተፈጸመምና በተነገረኝም ጊዜ ደነገጥኩና በግንባሬ ተደፋሁ። እሱ ግን እጄን ይዞ አቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን እንሆ እነግርሃለሁ። የሚፈጸምበትም ጊዜ ገና ነው፣ አልደረሰምና። ቀንድ ያለው ያየኸው የበግ ጠቦት የፋርስና የሜዶን ንጉሥ ነው። ሌላውም ያየኸው የፍየል አውራ የኤሌኖን ንጉሥ ነው። በቀንዶቹ መካከል ያየኸው ታላቅ ቀንድ በቀንዶቹ በታች የተቀመጠው የመጀመሪያው ንጉሥ ነው። አራት ነገሥታት ይነሳሉ። የሚነሱትም በኃይላቸው አይደለም፣ በመንግስታቸውም ፍጻሜ ኃጢአታቸው ትፈጸማለች። ከዚህም በኋላ ኀፍረት የሌለውና ምሳሌ የማይገኝለት ንጉሥ ይነሳል። ልዩ ልዩ ነገሮችን ደምስሶ መንግስቱን ያጸናል። በጽኑዕ ኃይሉ ጽኑዓን የሚሆኑ ቅዱሳን ሕዝብን ያጠፋል። የአገዛዙን ቀንበር ያከብዳል። በስልጣኑ ይመካል፣ በልቡም ይታበያል፣ ብዙዎቹን ያጠፋቸዋል። እንግዲህ አንተ ይህንን ራእይ ለብዙ ዘመን ተጠንቅቀህ ጠብቀው አለኝ። ዳግመኛም ራሱ ዳንኤል ጸሎት በማደርስበት ጊዜ ቀድሞ ሲበር ያየው ሰው ገብርኤል መጣ ብሎ እንደተናገረ አሁንም ለዳንኤል የተናገረው ይህ ቅዱስ ገብርኤል ነው። እሱም በሰርክ መስዋዕት ጊዜ ዳሰሰኝና ልብ አድርግ ብሎ በማስጠንቀቅ ዳንኤል ሆይ ዛሬ ጥበብን ልገልጽልህና ላስረዳ መጥቻለሁ። በመጀመሪያ ጸሎትህ ድምፅ ተሰማ። ስለሆነም ልነግርህና ላስረዳህ መጣሁ። አንተ ተወዳጅ ሰው ነህና በነገሩ አስብበት። ያየኸውን ነገር ባለመዘንጋት ጠብቀው። ወገኖችንም በሰባ ሱባኤ ተስፋ አስደርጋቸው፣ ቅጠራቸው። ቅድስት ሀገርንም ቅጠራት። ኃጢአትና በደል አመፃን ፈጽመው ይደመሰሱ ዘንድ እውነት እስከ ዘላለም ትገለጻለች። የነቢያት ትንቢት ይፈጸማል። የቅዱሳንም ቅዱስ ሰው ይሆናል፣ ይቀባል። ከቃሉም አነጋገር የተነሳ የምትናገረውን ታውቃለህ። ኢየሩሳሌምም እስከ ንጉሠ ክርስቶስ ሰባ ሱባኤ ተመልሳ ትታነጻለች። አደባባይዋና አካባቢዋም ይታደሳል። ዘመንም ይፈጸማል።
ከ62 ሱባኤ በኋላ በሚመጣውም ንጉሥ ፍርድ ይጓደላል፣ መብትም አይጠበቅም። ቤተ መቅደስም ያፈርሳል፣ ሀገርን ያጠፋል፣ በጥፋቷ ይጠፋሉ። ጨርሰው እስኪጠፉ ድረስ የተዋጉ ያልቃሉ። ሱባኤዎቹ በብዙ ስርዓት አይነት ይፈጸማሉ። መስዋዕት ያልፋል፣ እግዚአብሔር በአካባቢው ያለ ሁሉ ፈጥኖ ይጠፋል። የብዙዎች ስርዓት ግን ለአንድ ሱባኤ ተኩል ይጸናል። በመቅደስ ውስጥ ያረከሱት ሁሉ ይጠፋሉ። የመስዋዕቱ ሕልውና ያልፋል፣ እስከ ዘመናትም የመጨረሻ ለጥፋት ይሰጣል። እነሆ ሄኖክ ስለሱ የተናገረለት ገብርኤል ይህ ነው። እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ እነዚህ አመንዝራዎችና እነዚህ የተናቁ የተጠሉ ዘማውያን ልጆች ሄድና እነሱን ለኃጢአት የሚገዙትንም ልጆቻቸውንም ከሌሎች የሰው ልጆች ለይተህ አጥፋቸው አለው። ዳግመኛም ሄኖክ ስለ ገብርኤልና ስለ ኪሩቤል ሲናገር ከቅዱሳን መላእክት አንዱ በገነትና በምንጮቹ አጠገብ ኪሩቤልን አየው። ከመናፍስት ጌታ ከአራቱ ማዕዘን የተመደቡና የተሰየሙ 4 ገጻት ነበሩ። እነሱም በእግዚአብሔር ፊት ሲያመሰግኑ ምስጋና ቃላቸውን ሰማሁ አለ። ሶስተኛም በመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲጸልዩ ሲለምኑና ሲማልዱ ድምፃቸውን ሰማሁ። ሶስተኛውም ከሰራዊት ሁሉ በላይ የሚሆን ቅዱስ ገብርኤል ነበር። ቀድሞ በነቢዩ በዳንኤል ረቂቅ ምስጢር በተገለጠለት በሄኖክና በመለኮት ወንጌል የተነገረው የገብርኤል ምስጋና ቃል ይህ ነው። ዳግመኛም የቅዱሳንን ለመርዳት እንደተላከ ከሰማዕታት መጽሐፈ ገድል ያገኘውን የቅዱስ ገብርኤልን ከብዙ ምስጋና ጥቂት እንጽፍላችኋለን። ሄሮድስ ዮሴፍና ኒቆዲሞስ ጽኑ ቅጣት ሊቀጣቸውና ሊገድላቸው በመከረ ጊዜ ሊያድናቸው የተላከ ይሄ ቅዱስ ገብርኤል ነው። እነሆ የእግዚአብሔር መልአክ ገብርኤል ወደ እነርሱ ወርዶ መልአከ መዓዛ በተመላበት ክንፉ ሰወራቸው። ያ ቦታ በታላቅ ብርሃን ተመላ። ከተንኮለኛዋ ከሄሮድያዳ እጅ በመጥምቁ ዮሐንስን ራስ ነጥቄ ወስጄ ከዓለም የለየሁት እንዲሁም በአመፀኛ ሄሮድስን ቀዝፌ ተልቶ እንዲሞት ያደረኩት እኔ ገብርኤል ነኝ ሲል ነገራቸው። ገላውዲዮስን የተቃወሙትን የተጣሉትን ወደ ሀገሩም እንዳይሄድ የከለከሉትን ጠላቶችን ፈጽሞ እስኪፈጃቸውና እስኪያጠፋቸው ድረስ ለገላውዲዮስ ሰይፍ የሰጠሁት የመላእክት አለቃ እኔ ገብርኤል ነኝ። በውስጧ የግብጽ ባህሪ ምልክት ስዕል ያለበት የቄሎን ከሚባል ቦታ ከተሰራች ቤተክርስቲያን በምህዋሩ ከመዛነቢያው እንጨት ታምራቱን ያሳየ ገብርኤል ነው። ከዚህ እንጨት በቅዳሴ ጊዜ እንደ ላብ ያለ ውሃ ይታያል። ይሄውም በዛን ዓመት ጽጋብ የሚሆን ከሆነ በኋላ ከእሷ የውሃ ነጠብጣብ ይታያል። ረሃብ የሚሆን ከሆነ ግን የእሳት ነጸብራቅ ይታያል። አባ አካውህ ስለ ክርስቶስ ስም ስቃይና መከራ በተቀበለ ጊዜ በሰማዕትነት ያጸናውና የረዳው ይህ ገብርኤል ነው። እናንተ የቤተ ክርስቲያን ልጆች ሁላችሁም ቅዱስ ገብርኤል በብርሃናውያን ክንፎቹ እንዲሰውራችሁ በአማላጅነቱ ከሰይጣን ወጥመድ እንድታመልጡ የመታሰቢያውን በዓል ሰምታችሁ ታከብሩ ዘንድ አስደሳች መልአክ ከሚሆን ገብርኤል ከብዙ ምስጋናዎች ጥቂቶቹ ጻፍንላችሁ። ልመናችሁን ከኃያላን ጌታ ዘንድ ያድርስላችሁ። በእስራኤል ዘንድ የተመሰገነ ጌታን በመማለድና በመስገድ ኃጢአታችሁን ያስተሰርይላችሁ። በቅዱሳን ላይ አድሮ የሚኖር ወደ ሕያው አምላክ በመዓልትና በሌሊት ጸሎታችሁን ያሳርግላችሁ። የዕጣናችሁን መዓዛ በሰማይ ካሉ ካህናት ማዕጠንት ጋር ይደምርላችሁ። በዓሉን እያከበራችሁ በቀና ጎዳና ይመራችሁ ዘንድ የመላእክት አለቃ የሚሆን ቅዱስ ገብርኤል የምስጋናው መታሰቢያ የምትሆን ይችን መጽሐፍ ለመጻፍ ኃጥእና በደለኛ የሚሆን የኔን ቸርነቱና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ሁሉ ጌጥ ወደሚሆን ፈጣሪ ለምኑልኝ። ወገኖቹ ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓን ኃያላን በሚሆኑ መላእክት ስልጣን ይጠብቀን። በፍጹም ልመናው እሱም የሚያመልኩ ከኔ አስቀድመው የነበሩት አበው ትጉሃን ኃያላን የሚሆኑ መላእክት እጅ እንደረዳቸው እኔ እንዲሁ ይርዳኝ። ስለ ቅዱስ ሥጋውና ስለ ክቡር ደሙ ኃጢአቴን ይቅር ይበለኝ፣ በደሌን ያጥፋ ይደምስስ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፍር ባለሟልነት እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። አሜን። በቸርነቱ ብዛት ከሰማያዊ አዳራሹ ያግባን። ከሊቀ መላእክት ቅዱስ ገብርኤል ጸሎት እኛን አገልጋዮቹን ሕዝበ ክርስቲያኖችን ለዘላለሙ ይጠብቀን። አሜን።
ልመናው አማላጅነቱ ከኛ ከሕዝበ ክርስቲያኖች ጋር እስከ ዘላለሙ ድረስ ጸንቶ ይኑርና የመላእክት አለቃ የቅዱስ ገብርኤል ታምር ይህ ነው። ንግሥት እሌኒ በቅድስት ሀገር ወደ አሰራቻቸው አብያተ ክርስቲያናት ሄድ ዘንድ ጌታ ኢየሱስ ክርስቶስ አዘዘ። ከዚህም ጌታችን ከተሰቀለበት ተቀበረበትና ከተነሳበት ቦታ በደረሱ ጊዜ ሰገድሁ። ከዚያም ግራ ቀኝ የተመለከትኩና ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ታምራት እያደነቅሁ ሮማኖስ ከሚባል አበምኔት ዘንድ ደረሱ። በደረስን ጊዜ ከእርሱ ጋር በመነኮሳት ተባረክን። እነርሱም ፍቅርን በተሞላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸሎታችንን ካደረግን በኋላ ተመልክተን ከምንደሰትባቸው መጽሐፍት እንዲሰጠን አበምኔቱን ጠየቅነው። እሱም በፍጹም ፈቃደኝነት የቤተ ክርስቲያንና የቤተ መጻሕፍትን መክፈቻ ሰጠን። መጽሐፍትን ስመረምር በደብረ ዘይት የሐዋርያትን መሰብሰብ የሚመለከት እንዲህ የሚል ጽሑፍ አገኘው። ሐዋርያት በደብረ ዘይት ተሰብስበው ሳለ ጌታችን ኢየሱስ ክርስቶስ ተገለጸላቸውና ረቂቅ ምስጢርን ነገራቸው። ሚካኤልና ገብርኤልም በማይመረመር ክብር ተከትለውት ነበር። ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረህናልና አሁን መልካቸው ያማረ እኒህ የሚከተሉህ እነማን ናቸው ብሎ ጠየቀው። መድኃኒታችን ኢየሱስ ክርስቶስም እንዲህ ሲል አስረዳቸው። እናንተ ከዓለሙ ሁሉ የመረጥኋችሁ ወንድሞቼ ሆይ እኒህ ሁለቱ ወጣቶች ማለትም ይህ በቀኝ ያለው ሚካኤል ሲሆን እርሱም በፊቴ ቆሞ ለሰው ሁሉ ወገን ሁልጊዜ የሚለምነው ነው። ይህ በግራ በኩል ያለው ገብርኤል ሲሆን እርሱም መሐሪ ከሚሆን ከአባቴ ዘንድ ወደ ዓለም በተላከ ጊዜ ከድንግል ማርያም መወለዴን በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚህ ወራት ተገልጾ ወንድ ልጅ ይወለድልሃል፣ ስሙም ዮሐንስ ብለህ ትጠራዋለህ ባለው ጊዜ አንደበቱ መዘጋትና ዝምታን ያሰፈነበት ይህ ገብርኤል ነው። የጌታ ወዳጅ ዮሐንስንም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና ሾምካቸው እኒህ ብቻ ናቸውን ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ ዘጠኙ የመላእክት አለቆች በሰማያት የእውነተኛ ብርሃን ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ መሐሪ በሚሆን በአባቴ አዳኝ በሚሆን በመንፈስ ቅዱስም ፊት ይቆማሉ። የሚካኤል ታላቅ ክብረ በዓል በኅዳር 12 ቀን ሲሆን የገብርኤልም የበዓሉ ክብር በታኅሳስ 19 ቀን ነው። ይህንን ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀን በኋላም ከእኔም ጋር ያሉትን ወደ ሀገራችን ተመለስን። እግዚአብሔርን አመሰገንነው፣ ስራችንን እንደፈለግነው ለማከናወን ችለናልና። ከዛም ችሎታ ሳይኖረኝ ወደ ሾመኝ ኤጲስቆጶስ ወደ ሜካሉስ ሄድንና የተደረገውን ሁሉ አስቀድሜ እንደተናገርሁት ስለ ሐዋርያት ስብሰባ የተናገረውን መጽሐፍ አንብቤ የተረዳሁትን የገብርኤልን ነገር ነገርሁት። ኤጲስቆጶስም በነገሬ ስላላመነበት ወደ ልዑል እግዚአብሔር ለመጸለይ ወደ ጸሎት ቤቱ ገባ። በጸለየም ጊዜ እግዚአብሔር መልአክ ተገልጦ ስለ እኔ ትላንት ቄስ አርኬላዎስ የነገረህን ለምን አላመንህም አለው። ኤጲስቆጶስ ሚካሎስም መልሶ አቤቱ ምክርን የምትለግስ አንተ ማነህ ሲል ቢለው መልአኩ እኔ የመላእክት አለቃ ቅዱስ ገብርኤል ነኝ አለው። ቀድሞ ወደ ዘካርያስ ተልኬ የዮሐንስም መወለድ የነገርሁት እኔ ነኝ። ኋላም ወደ ማርያም ሄጄ በድንግልና ወንድ ልጅ እንደምትወልድ ስሙም አማኑኤል ብላ እንደምትሰይመው ያበሰርኋት እኔው ገብርኤል ነኝ አለው። ኤጲስቆጶስም ይህንን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የተናገርሁን እመን በማለት አጽናንቶ በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ በመልአክ አርኬላዎስ ሆይ ይህንን የቅዱስ ገብርኤልን የቤተ ክርስቲያን በአስቸኳይ አሰርተህ አስፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከሱ ቡራኬ ተቀብዬ ወጥቼ የዚያን ቤተ ክርስቲያን ሥራ ጀመርሁኝ። የዚህችን ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር ቅዱስ ገብርኤል ስም ያደረገውን አስደናቂ ታምር ልነግራችሁ አስፈላጊ ስለሆነ ስለ እሱ በደስታ በዓል እናደርግ ዘንድ ልባችሁን ብሩህ ጆሮአችሁን ንቁ አድርጋችሁ የመላእክት አለቃ የቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ታምር ስሙ። ለቤተ ክርስቲያኑ መሰረት በሱ ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጨና ወዲያውኑ ሞተ። ዘመዶቹ፣ ሚስቱና ልጆቹ ሰምተው እጅግ በመረረ ሐዘንና
ሐዘን እየጮሁ አለቀሱ። ከዚያም የሞተው ሰው አስከሬኑን ለመቅበር ወደ መቃብር ለመውሰድ በሚዘጋጅበት ጊዜ እጅግ ጣፋጭነት ያለው ልዩ ሽታ መጣ። የሞተውም ሰው ዓይኑን ገለጠና ፈጥኖ ተነስቶ ተቀመጠ። የተሰበሰበውም ሕዝብ ሁሉ ወንዱም ሴቱም ትልቁም ትንሹም የቅዱስ ገብርኤል አምላክ አንድ ነው፣ አይለወጥም እያሉ ጮኹ። የተነሳውንም ሰው ምን ሆነ ነበር ሲሉ ጠየቁት። እርሱም ወንድሞቼ ሆይ ያገኘኝን ልንገራችሁ ስሙኝ። የዚህን ቤተ ክርስቲያን መሰረት ስቆፍር ቀንድ ያለው እባብ ወጥቶ ቀኝ እግሬን ነከሰኝ። ከዚያም መልአኩ የሚያስፈራ ሰው ረገጠኝ። ከዚያም መልኩ የሚያስፈራ ሰው ረገጠኝና ሞትኩ። በዚህን ጊዜ ክንፉ ያለው የነገስታት ልጅ የሚመስል ዕድሜው 18 ዓመት የሚሆን ወጣት ያን የሚያስፈራ ጥቁር ሰው አባረረው። እኔም እሱም ማን እንደሆነ በጠየቁት ጊዜ ላስነሳህ ወደ አንተ የመጣው የመላእክት አለቃ የምሆን ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡ ሁሉን ሰምተው በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሞቶ ወደ ተነሳበት ሰው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ግን ድኖ ስላገኙት እግዚአብሔር ለሊቀ መላእክት ቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ። ጸሎቱና በረከቱ ከኛ ከሕዝበ ክርስቲያኖች ጋር እስከ ዘላለሙ ድረስ ጸንቶ ይኑር አሜን። ገብርኤል ሆይ የሞተውን ሰው ያስነሳኸው የሚያስደነግጥ የእባብ መርዝ በመላ ጊዜ በሁለመናው ባጠገቡ አመጣጡ በግልጽ በሆነ ጊዜ ታጋሹ አምላክ ያ ገብርኤል ሆይ የሞተውን ሰው ያስነሳኸው የሚያስደነግጥ የእባብ መርዝ በመላ ጊዜ በሁለመናው አመጣጡ በግልጽ በሆነ ጊዜ ታጋሹ አምላክ ሕያው አክሊለ ምሕረት የተመገብህ አድነኝ፣ አስነሳኝ። ከሞተ ነፍስ አስፈሪው ከገሃነም ነፃ እሆን ዘንድ አገልጋይህን እኔም ባሪያህን ሕዝበ ክርስቲያኖችን ሁሉ ጠብቀን አድነን እስከ ዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዓሉን የሰላም የፍቅር የበረከት በዓል ያድርግልን።